ባሏን ጠርታ ወይም ወንድሟን ጠርታ አውርድልኝ አትልም ነበር ወይ? የቆጡን አውርድ ብላ የበብቷን ጣለች። አንደኛ ምን አስገበገባት፣ ሁለተኛ ምን አዝረከረካት። ሲቀጥል ደግሞ ሴት ነች፣ ቆጥ ላይ ምን ትሰራለች እሷ? እንዴት ማለት ጥሩ አቅም ከሌላት ደግሞ ባሏን ወይ ምናምን ሰሟን ወንድሟን ጠርታ አውርድልኝ ማለት ወንድ ልጅ ቢሆን እንደዛ ያደርግም ነበር። የቆጡን አውርድ ብሎ የበብቱን አይጥልም ነበር። ለምን? ወንድ ስለሆነ ነው እንዴ? ሴትስ እሷ አንደኛ ያላቅማ ቆጥ ላይ ስትወጣ ይሄው እድሜ ልኳን ስትሰደብ ትኖራለች። እኔ ገጠመኝ ነው እንጂ አቅቷት አይደለም። ገጠመኝ ግን ወጣ ማለት ነው። ሲጀመር ማስደርስበት ነገር ላይ ለምን ትወጣለች? ቆጥ ላይ ምን ትሰራለች? ሴት ነች አይደል? ቆጥ ላይ ምን ትሰራለች? ለወንድ ብቻ ማፈቀደለት? እስኪ ንገረኝ። ይሄ እኮ ነው ትልቁ ችግራችሁ እኮ ይሄ እኮ ነው። ወንዶች ስትባሉ ሁሉ ጊዜ ሴቶችን ምን ታረጋላችሁ? ዝቅ ለማድረግ ትሞክራላችሁ። አይደለም ይሄ ዝቅ ማድረግ እኮ አይደለም ነው እንጂ አሁን አንተ ወንድ ቢሆን ኖሮ አልክ የብብቱን አይጥልም። ምን አስገበገባት? ተስገብግባ አይደለም ገባህ አይደለ? አሁን አንተ ምን አሰብክ? ሴት ናትና ለምን ቆጥ ላይ ወጣች? ለወንድ ብቻ ማን ፈቀደለት ነው የኔ ጥያቄ። ቆጥ ላይ ወንድ ብቻ ነው የሚወጣው? ሴት ናትና ቆጥ ላይ የምትወጣው ነገር ቤት ታውቃለህ? ቤት ጠባብ ቤቶች ከላይ ቆጥ ይሰራላቸዋል። እኔ አስቀም ቆጥ ይሰራላቸዋል። እቃ ታወርዳለች፣ እቃ ታስገባለች፣ እቃ ታስቀምጣለች። ወንድ ግን ያን ያደርጋል አያደርግም። ስለዚህ ሴትን የበታች አድርጋችሁ አትጣው። እንደዛ ነው ነው። አሁን ፓርኪንግ ምን ልትሆን ቆጥ ላይ ወጣች? ወይ ባሏ ወይ ወንድ ነው እንጂ ሲቀጥል ወንድ ቢሆን ኖሮ የቆጥ ወንድ ብሎ የብብቱን ጣል ነበር። ግን ወንድ ስላላደረገው አይደል? እሷ ግን የወንድ ኮስት ተሰደበች። በአጋጣሚ ሴት ናትና በሴቷ ተመሰለ እንጂ ወንድ ቢሆን እንደዛ ቢያደርግ ይባላል። ግን ምንድነው ሴት ስለቀደመችና በሴት ስለተመሰለ ነው እንጂ ቆጥ ላይ ወንድና ሴት አይደለም። እሺ አሁን አንተ እኮ ምንድን ያልከኝ መሰለህ? ምን ባሏን ጠርታ ወይም ወንድሟን ጠርታ አውርድልኝ አትልም ነበር ወይ? አሁን አንተ ነህ ቆጥ ተሰርቶ ቤት ላይ ናና ይሄን ዕቃ አውጣ አግባ ብትባል ታገባለህ? አታደርገው። ሴት ልጅ የምትሸከመውን ወንድ ልጅ አይሸከምም። እሺ ስርዓት አድርግ።